ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ሰርክል ፓርት 5.2 አርክ ሌንግዝ ፔሪሜትር ኤሪያ ኦፍ ሴግመንት ኤንድ ሴክተር አንግል ኤንድ አርክ ዲተርማይንድ ባይ ላይን እነዚህ አነስ ያሉ ቶፒኮች ናቸው። እነዚህም በዛሬው ቪዲዮ ላይ እናያለን። ይሄ ሁለተኛው እና የመጨረሻው ክፍል ነው ማለት ነው። በባለፈ ቪዲዮ ላይ ስለ ኮርድ ሌንግዝ፣ ሴንትራል አንግል፣ ኢንስክራይብድ አንግል ኤንድ እንደዚሁም ሴሚ ሰርክል እና ሳይክሊክ ኳድራተራል የሚሉ ርዕሶችን በባለፈ ቪዲዮ ላይ አቅርቤያለሁ። ስለዚህ ዛሬ እነዚህን እናያለን። የመጨረሻው ፓርት ነው፣ ምክንያቱም ቀላል ፓርት ወይም ቀላል ምዕራፍ ስለሆነ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ድረስ አብራችሁን ቆዩ። አርክ ሌንግዝ አንደኛው ነው። ስለዚህ አንድ ባንድ እናያለን ከላይ የጻፍኳቸውን። የመጀመሪያው እንግዲህ ሌንግዝ ኦፍ አርክ ኤንድ ሌንግዝ ኦፍ ኮርድ ነው። ሌንግዝ ኦፍ አርክ ዛሬ እናያለን። ሌንግዝ ኦፍ ኮርድ በባለፈ ቪዲዮ ላይ ሁለት ፎርሙላዎችን አቅርቤያለሁ። እነሱን አስታውሳችኋለሁ በባለፈ ቪዲዮ ላይ ፕሩፍ ስላደረግኩት ማለት ነው። አርክ ሌንግዝ ማለት ዘ ሌንግዝ ኦፍ አርክ ዊች ኢዝ ፖርሽን ኦፍ ሰርከምፈረንስ ኦፍ ኤ ሰርክል የሚል ነው። አርክ ሌንግዝ የምንለው በክብ ላይ ከውጭ ቀጥተኛ ያልሆነ ላይን ነው። ክብ እንግዲህ ስትሬት ላይን አይደለም። ስለዚህ ፖርሽን ኦፍ ሰርከምፈረንስ ማለት የዙሪያው ክፋይ ወይም የተወሰነ ፓርቱ ነው ማለት ነው። እሱን እንዴት እንፈልጋለን ስንል ሌት ሳይ ፖርሽኑን ይሄን አሁን የምላችሁን ፖርሽኑን ወይም አርኩን ሌት ሳይ ኤስ ብንለው ናው ዘ ሰርክል ኦፍ ራዲየስ አር፣ ሬዲየስ ደግሞ ከሴንተሩ እስከ ሰርክሉ ፖይንት ድረስ ያለውን ሬዲየስ እንለዋለን። ሰብቴንድድ ባይ አን አንግል ቴታ። እንግዲህ አርክ ለመፈጠር እነዚህ ሁለት ሬዲየሶች ያስፈልጋሉ ማለት ነው። በመካከላቸው ደግሞ ቴታ ወይም አንግል ፎርም ይደረጋል። ቴታም አለ። ዘን ዘ ኮረስፖንዲንግ አርክ እዚ ኳልቱ 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ የሚለው አርክ ሌንግዝ እንፈልጋለን ማለት ነው። ወይንም ፓይ ዲ ታይምስ ቴታ ኦቨር 360 ዲግሪ ዌር ዲ ኢዝ ዘ ዲያሜትር ኦፍ ዘ ሰርክል። ዲ ማለት ዲያሜትር ሲሆን አር ማለት ደግሞ በሬዲየስ ይሆናል ማለት ነው። ዲ ማለት 2 ታይምስ ሬዲየስ ሲሆን የመጀመሪያው ፎርሙላ ይሆናል ማለት ነው። ኦኬ፣ ይህ ከሆነ አሁን ይሄ ፎርሙላ 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ ምንድን ነው? መጀመሪያ 2 ፓይ አር ማለት ምን ማለት ነው የሚለውን እዚህ ጋር እስኪ ግልጽ ይሁን። 2 ፓይ አር ማለት ፔሪሜትር ኦፍ ሰርክል ወይንም ሰርከምፈረንስ ኦፍ ሰርክል ይባላል። 2 ፓይ አር ማለት ወይንም ሲምፕሊ ፓይ ታይምስ ዲያሜትር፣ ፓይ ታይምስ ዲያሜትር ፔሪሜትር ኦር ሰርከምፈረንስ ለክብ ሲሆን ሰርከምፈረንስ ኦፍ ሰርክል እንለዋለን። ኦኬ፣ ይሄ በስንት ተባዝቶ ነው እንግዲህ እያንዳንዱ አርክ ሌንግዝ የምናገኘው? ቴታ ኦቨር 360 ዲግሪ ማለት ነው። ለምሳሌ ቴታው 180 ቢሆን አርክ ሌንግዙ ፓይዲውን ለሁለት ማካፈል ይሆናል ማለት ነው። ምክንያቱም ቴታ 180 ኦቨር 360 አንድ ሁለተኛ ነው የሚሆነው። ስለዚህ ፓይዲ ሲባዛ በአንድ ሁለተኛ ፓይዲ ኦቨር 2 ይሆናል ማለት ነው። ፓይዲ ኦቨር 2 ማለት የክቡ ግማሽ ማለት ነው። ሰርከምፈረንሱ የክቡ ግማሽ፣ አርክ ሌንግዙ ክቡ ግማሽ ይሆናል ማለት ነው። ለምሳሌ ይሄን አሁን እያልኳቸው ያለሁት ይሄን ነው። ይሄ ፓይዲ ኦቨር 2 ማለት አይደለም። ፓይ ዲያሜትር ኦቨር 2 ፓይ ዲያሜትር ኦቨር 2 ለምን? እዚህ ጋር የተፈጠረው አንግል ስንት ስለሆነ ነው? 180 ዲግሪ። ስለዚህ 180 ዲግሪ ኦቨር 360 1 ኦቨር 2 ስለሚሆን ማለት ነው። ለምሳሌ 90 ቢሆንም ፓይ ዲ ኦቨር 4 ይሆናል። እንደዚሁ 45 ቢሆንም ልክ እንደዚህ እያለ ፓይ ዲ ኦቨር 8 እያለ ይቀጥላል። ነገር ግን እነዚህ ኮመን አንግሎች ባይሆኑ ምን ሊሆን ይችላል? ከዚህ የተለየ ቢሆንስ ለሚለው ጀነራል ፎርሙላችን ይሄ ይሆናል ማለት ነው። አርክ ሌንግዝ የምንፈልግበት ጀነራል ፎርሙላ 2 ፓይ ሬዲየስ ማለት ፔሪሜትር ወይም ሰርከምፈረንስ ኦፍ ሰርክል ነው ታይምስ ቴታ ኦቨር 360 ዲግሪ ይሆናል ማለት ነው። ለምሳሌ ፋይንድ ዘ አርክ ሌንግዝ ዛት ዘ ሴንትራል አንግል 150 ዲግሪ
subtend in the circle of radius 6 cm as shown in the figure below። ከላይ በተነጋገርነው መሰረት arc length is equal to pi times diameter times theta over 360 degree ይሄ ነው። ቴታው 150 ነው። 150 ኦቨር 360 ዲግሪ ይሆናል። ፓይ ታይምስ ዲያሜትር ፓይ እንዳለ ራሱን ተጠቀሙ። ዲያሜትር ማለት ሬዲየሱ 6 ከሆነ ዲያሜትሩ 2 በ6 12 ማለት ነው። ሲባዛ ዲያሜትሩ 12 ታይምስ 150 ዲግሪ ኦቨር 360 ዲግሪ ይሆናል ማለት ነው። ኦኬ እዚህ ጋር ዲግሪ በዲግሪ ካንስል 0 በ0 15 36ኛ ማጣፋት አሁንም ይቻላል። ፓይ ታይምስ በ12 1 እዚህ ጋር በ12 3 ማለት ነው። አሁንም እዚሁ ላይ በ3 1 በ3 5 ስለዚህ 5 ፓይ ይሆናል ማለት ነው። ስለዚህ 5 ፓይ በሴንቲሜትር ምን ይሆናል ማለት ነው? አርክ ሌንግዙ 5 ፓይ ሴንቲሜትር ይሆናል ማለት ነው። የመጨረሻ ልክ አርክ ሌንግዝም በዚህ ሁኔታ እንፈልጋለን ማለት ነው። ሴንትራል አንግሉ ሬዲየሱ የፈለገው ቁጥር ቢሆን በዚህ መልኩ ሶልቭ ይደረጋል ነው። ሁለተኛ ሌንግዝ ኦፍ ኮርድ ነው። ሌንግዝ ኦፍ ኮርድ በባለፈ ፕሩፍ እንዴት እንደሆነ ፕሩፍ አድርጌዋለሁ። ቪዲዮ መለስ ብላችሁ ሁለት ፎርሙላዎችን ፕሩፍ አድርጌያለሁ። አንደኛው ሌንግዝ ኦፍ ኮርድ የምንለው ይሄ ጠቆር ያለው የደመቀው ወይም ከኤስ ከቢ ያለው ድረስ ወይም ላይን ኤቢ ማለት ነው ኮርድ ብለን የምንጠራው ቱ አር ሳይን ቴታ ኦቨር 2 ወይንም በፓይታጎረስ ቴረም ኤል ኢዝ ኢኳል ቱ 2 ታይምስ ራዲካል ሬዲየስ ስኩዌር ማይነስ ዲ ፐርፐንዲኩላር ዲስታንስ ስኩዌር ብለናል። ስለዚህ ሁለቱም ፎርሙላ ኦልተርኔቲቭሊ እንጠቀመዋለን። ፕሩፍ የተደረገው በባለፈ ስለሆነ ድጋሚ ማድረግ አይጠበቅም። ለማስታወስ ያህል ነው ብያችኋለሁ መግቢያ ላይ። Find the chord length AB theta is equal to 120 degree when the central angle subtend in the circle of radius 8 cm as shown in the figure። ከታች ምስሉ ሰጥቷል። ስለዚህ ምንድነው አሁን ጥያቄው? እዚህ ጋር ሁለቱን ፎርሙላዎች እንዴት እንመርጣቸዋለን ነበር ያልኳችሁ በባለፈ ቪዲዮ ላይ። እንግዲህ የተሰጣችሁ ቴታ ከሆነ የመጀመሪያውን ለሌንግዝ ፎርሙላ ትጠቀማላችሁ። የተሰጠን ሳይድ ወይም ሳይድ ሌንግዝ ብቻ ከሆነ ደግሞ ሁለተኛውን ፎርሙላ እንደ ጊቭን ዳታችን እንጠቀመዋለን ነው ያልኩት። አሁን ይሄንን የምንጠቀምበት ምንም ምክንያት የለም እዚህ ቦታ ላይ ይሄን የሁለተኛው ማለት ነው። ስለዚህ አንደኛውን እንጠቀማለን ማለት ነው። ኦኬ 2 ታይምስ ሬዲየሱ እዚህ ጋር 8 ሴንቲሜትር ነው። 2 ሲባዛ በ8 ሳይን ቴታ ኦቨር 2 ማለት ቴታው 120 ዲግሪ ነው። ሴንትራል አንግሉ 120 ዲግሪ ሲካፈል ለ2 ማለት ነው። እዚ ኢኳል ቱ 16 ሲባዛ 120 ለ2 ሳይንስ 60 ዲግሪ ማለት ነው። ሳይንስ 60 ዲግሪ እዚ ኢኳል ቱ ሳይንስ 60 ዲግሪ ማለት ራዲካል 3 ኦቨር 2 ነው። ስለዚህ 8 ራዲካል 3 ይሆናል ማለት ነው። እዚህ ጋር 16 ለ2 ተካፍሎ ነው። ምክንያቱም ሳይን ቴታ ማለት ራዲካል 3 ኦቨር 2 ስለሆነ ማለት ነው። ራዲካል 3 ኦቨር 2 ነው። በዚህ ቦታ ስታባዙት በሁለት ይሄ 8 ራዲካል 3 ይመጣል ማለት ነው በሴንቲሜትር። ሌላው ሁለተኛው ፔሪሜትር ኦፍ ሴግመንት ነው። ሴግመንት ምንድነው? ወይም የክብ ቁራጭ ብለን እንጠራዋለን። ክብ እንዴት ነው የሚቆረጠው? ክብ እንግዲህ በተለያየ አሁን ሴክተርም አለ። ሴግመንት ሁለቱም መለየት አለባቸው። ሴግመንት ብለን የምንጠራው በኮርድ የሚቆረጥ ከሆነ ነው። በኮርድ የሚቆረጥ አንድ ክብ ወይም ይሄ ከላይ ያጠቆርኩላችሁ ያለሁት ለምሳሌ ይሄ የክብ ቁራጭ ብለን ነው የምንጠራው። ክብ ተቆረጠ የምንለው ልክ በቢላዋ ቀጥ አድርገን ስንቆርጠው ማለት ነው። ለምሳሌ ብርቱካንን በቢላዋ ልክ እንደዚህ አድርጋችሁ ብትቆርጡት ይሄ ሴግመንት እንለዋለን። ሴግመንት የሚባለው ያ ነው። ሴክተር የሚባለው ደግሞ ልክ በብርቱካኑ አሁንም ድጋሚ ምሳሌ ልስጣችሁ። ብርቱካኑን ልጣችሁ በስነ ስርዓቱ ልጣችሁ ከውስጥ ያለችዋን ፓርት እያንዳንዷ ስላሿን ስትዋጧት ያለው ነገር
ሴክተር ይባላል። እሱን ቦታው ሲደርስ አሳያችኋለሁ። ሴግመንት ማለት በቀጥታ በኮርድ የተቆረጠ ሰርክል ግማሽ ፓርት የቀረው ፓርት ማለት ነው። A segment is a part of circle bounded between the chord and arc of the circle. በምን የተከበበ ነው የሚላችሁ? ኮርድ በኮርድ እና ሁለተኛ አርክ ኦፍ ዘ ሰርክል ይላል። ኮርድ ማለት ይሄው አሁን ድጋሚ ከታች ልሳለው። ለምሳሌ ይሄ ኮርድ ነው። ይሄ ኮርድ ደግሞ ያቀፈው ምን አለ እዚህ ላይ አርክ አለ። ይሄ ፓርት አርክ ይባላል። ይሄ መሃል ላይ ያለው ላይን ደግሞ ኮርድ ነው የሚባለው። ስለዚህ በኮርድና በአርክ ሴግመንት ይባላል። ስለዚህ ይሄኛው ፓርት ምን ተብሎ ይጠራል ማለት ነው? ሴግመንት። ፔሪሜትር ኦፍ ሴግመንቱን ለማግኘት ፔሪሜትር ማለት ዙሪያ ነው። ስለዚህ ሌንግዝ ኦፍ ኮርድ ሲደመር ሌንግዝ ኦፍ አርክ ይሆናል ማለት ነው። የአርክ ሌንግዙ ሲደመር ሌንግዝ ኦፍ ኮርዱ። ሌንግዝ ኦፍ ኮርድ ከላይ ተነጋግረናል። ይሄ ማለት ነው ምናልባት በምስል ከታች ስትመለከቱት ሴግመንት የምንለው ይሄኛውን ፓርት ነው። ይሄ አንደኛውን ፓርት ማለት ነው። ለምሳሌ ይሄ ከላይ ያለችዋን የክብ ቁራጯን ለምሳሌ ይሄ ሴግመንት እንለዋለን። ከታችም ያለው ይቻላል። ከታችም እኔ አንደኛውን ፓርት ብቻ ነው እዚህ ጋር እያሳየኋችሁ ያለው። ስለዚህ ይሄ ሴግመንት ይባላል። በምን የተያያዘ ነው? ወይም እንደዚህ አድርጌ ላውጣው። ልክ ይሄኛው ፓርት ማለት ነው። ክቡ ላይ ይሄኛው ፓርት ሴግመንት እንለዋለን። ይህንን ፔሪሜትሩን ለማግኘት እንግዲህ ይሄ ሌንግዝ ኦፍ ኮርድ ነው ብለናል። ይሄኛው የሚያሳየን ሌንግዝ ኦፍ ኮርድ ከሆነ ይሄኛው ከውጭ ያለው ደግሞ አርክ ነው። አርክ ሌንግዝ ነው። ስለዚህ በሱ በሁለቱ ፔሪሜትሩን እንፈልገዋለን ማለት ነው። ሌንግዝ ኦፍ ኮርዱ ቱ አር ሳይን ቴታ ኦቨር 2 ነው። ሌንግዝ ኦፍ ኮርድ አርክ ሌንግዙ ደግሞ 2 ፓይ አር ታይምስ ቴታ ኦቨር 360 ነው። መጀመሪያ ላይ ስለ አርክ ሌንግዝ አይተናል። ሁለተኛው ላይ ደግሞ ስለ ኮርድ አይተናል። አሁን ይሄ ጋር አንግሉ የት አለ? አንግሉ ምንድን ነው ብለን ስናስብ አንግሉ እንዴት ይወጣል መሰላችሁ? እዚህ ቦታ ላይ አንግሉን አውጥቼ ላሳያችሁ። ይህችን ፖይንት የመጨረሻውን ፖይንት ወደ ሴንተር ኤክስቴንድ በማድረግ ልክ በዚህ መልኩ ይሄ ጋር ነው አንግሉ ሊኖር የሚችለው ማለት ነው። ስለዚህ ቴታ የት ነው ብትባሉ ቴታ እዚህ ቦታ ላይ የሚፈጠር ነው። እንደዚሁ አሁን ባለበት ሁኔታ ቴታን አያሳይም የት ቦታ ላይ ቴታ እንዳለ። ስለዚህ ቴታ የት ነው ማለት ነው? እዚህ ቦታ ላይ ነው ያለው። ሴግመንቱ ያው አለ ቴታ አይፈጠርም ማለት ነው። ኤክስቴንድ በማድረግ ወደ ሴንተሩ ኤክስቴንድ በማድረግ የምናገኘው ነው። ስለዚህ ፔሪሜትር ኦፍ ሴግመንት ሌንግዝ ኦፍ ኮርድ ሲደመር ሌንግዝ ኦፍ አርክ ይሆናል ማለት ነው። እስኪ ምሳሌ እንመልከት። ምሳሌው አሁን ከላይ ካልኳችሁ ጋር ተመሳሳይ የሆነ እዚህ ጋር ማየት እንችላለን። ሬዲየሱ 10 ሴንቲሜትር ተሰጥቷል። ሌንግዝ ኦፍ ኮርዱ አይታወቅም፣ አርክ ሌንግዙም የለም። ስለዚህ ሁለቱን ከፈለግን በኋላ ሶስተኛ ላይ ፔሪሜትር እንፈልጋለን። የመጀመሪያው አርክ ሌንግዝ ነው የሚፈለገው። አርክ ሌንግዝ ማለት ኤስ ነው። ይሄ የውጨኛው ፓርት ኤስ ይባላል፣ የክቡ ማለት ነው። ስለዚህ ኤስ ለመፈለግ ደግሞ 2 ፓይ ሬዲየስ ወይም ፓይ ዲ ማለት ይቻላል ታይምስ ቴታ ኦቨር 360 ዲግሪ የሚለው ፎርሙላችን ነው። ኦኬ ይህ ማለት 2 ሲባዛ በ10 20 ይሆናል። 20 ፓይ ሬዲየሱ 10 ስለሆነ 20 ፓይ ታይምስ ቴታው ስንት ነው? ቴታው 160 ዲግሪ ነው። 160 ዲግሪ ሲካፈል ለ360 ዲግሪ ይሆናል እዚህ ጋር። ኦኬ ይሄ 20 ፓይ ዲግሪውን በዲግሪ ዜሮን በዜሮ ስታጣፉት 16/36ኛ ይመጣል። ሲባዛ 16/36ኛ መቃለል ይችላል። ለምሳሌ ሁለቱንም በ4 ብታቃልሉት 9/4 ይሆናል ማለት ነው። ሶሪ 4/9 ስለዚህ 20 በ4 80 ኦቨር 9 ማለት ነው። 80 ፓይ ኦቨር 9 ይመጣል ማለት ነው። ይሄ በሴንቲሜትር ነው፣ አርክ ሌንግዝ ነው።
ሁለተኛው ደግሞ ሌንግዝ ኦፍ ኮርድ ነው። የኮርድ ሌንግዝ ደግሞ 2 ታይምስ ሬዲየስ ሳይን ቴታ ኦቨር 2 የሚለው ከላይ የሰራንበት ማለት ነው። ስለዚህ 2 ሲባዛ በአር ማለት 20 ይሆናል። 20 ታይምስ ሳይን ቴታ ኦቨር 2 ሳይን 80 ማለት ነው። ስለዚህ ሳይን 80 ዲግሪ ሳይን ቴታ ኦቨር 2 ወይም ሳይን 80 ማለት ነው። ኦኬ ሳይን 80 ከቴብል ላይ መፈለግ ትችላላችሁ። መጽሐፋችሁ ጀርባ ላይ ሳይን እና ኮስ ቫልዩዎች ተቀምጠውላችኋል። 20 ሲባዛ ይሄ 0.984 አካባቢ ይመጣላችኋል። ስለዚህ 20 ሲባዛ 0.98 ይመጣል ማለት ነው። ይህንን እናባዛው በሁለት ብናባዛው ምናልባት ይሄ ወደ 5 አፕሮክሲሜት ቫልዩ ወደዚህ ይጠጋል። ይሄ 9 ነው። 985 ማለት ነው። ስለዚህ 9.85ን በሁለት ብታባዙ ስንት ይመጣል? ይሄ ወደ 19.7 ሴንቲሜትር 19.7 ሴንቲሜትር በሴንቲሜትር ይመጣል። የመጨረሻ ጥያቄያችን ፔሪሜትር ነው። ፔሪሜትር ማለት ሌንግዝ ኦፍ ኮርድ ሲደመር አርክ ሌንግዝ ነው። 80 ፓይ ኦቨር 9 ይመጣል ማለት ነው። እዚህ ጋር እናንተ ፓይን 3.14 ተጠቅማችሁ ጨርሱት፣ ወይም ባለበት እዚህ ላይ እንዳለ መተው እንችላለን። ሶሪ በሜትር ነው የተሰጠን። ዩኒቱ በሜትር ነው የሚቀመጠው በኋላ ላይ። ኤሪያ ኤንድ ፔሪሜትር ኦፍ ሴክተር ዘ ኤሪያ ኦፍ ሴክተር ኢዝ ጊቨን ባይ ኤሪያው እዚህ ጋር ተቀምጧል። ሴክተር ምን አይነት ቅርጽ አለው? መጀመሪያ ሴክተሩን ማወቅ። ኤሪያ ኦፍ ሴክተር ኢዝ ኢኳል ቱ ፓይ አር ስኩዌር ታይምስ ቴታ ኦቨር 360 ዲግሪ ነው። የክብ ስፋት ፓይ አር ስኩዌር ነው። ይሄ ኤሪያ ኦፍ ሰርክል የምንለው ማለት ነው። የሙሉ ክብ ስፋት ፓይ ሬዲየስ ስኩዌር ከሆነ የእያንዳንዷን ክፍልፋይ እዚህ ውስጥ እንግዲህ በምን ያህል እንደሚሰጠን ስለማናውቀው በማንኛውም መልኩ ይሁን ግን የእያንዳንዷን ሴክተር ኤሪያ ለማግኘት ለቴታ ኦቨር 360 ዲግሪ በቴታ ኦቨር 360 ዲግሪ እናባዘዋለን ማለት ነው። ለምሳሌ ቅድም እንዳልኳችሁ ቴታ 180 ቢሆን የግማሽ ሰርክል ወይም ሃፍ ሴክተር ይሆናል ማለት ነው። ዛት ሚንስ ፓይ ሬዲየስ ስኩዌር ኦቨር 2 ይሆናል ማለት ነው። ኤሪያውም ግማሽ ይሆናል። ቴታው 180 ወይም የሙሉ ክብ ግማሽ ሲሆን ስፋቱም ግማሽ ይሆናል ወይም የሙሉ የክቡ ግማሹ ይሆናል ማለት ነው። ልክ እንደዚህ እያለ ሩቡም ቢሆን ሩቡ ይሆናል። ነገር ግን አሁን እኛ በዋናነት መያዝ ያለባችሁ ግማሽ፣ ሩብ፣ 3/4 ምናምን ቢሆን ቀላል ነው ለመስራት። ከዛ ውጭ ግን አሉ ለምሳሌ በጣም ትንሽ ከሩብም ያነሰ ወይም በጣም ልንገምተው በማንችል ሁኔታ ሴክተር ኤሪያ ፈልጉ ልንባል እንችላለን። ስለዚህ ጀነራል ፎርሙላችን ምን ይሆናል ማለት ነው? ይሄ ይሆናል ማለት ነው። የ180 ቢሆን ፓይ አር ስኩዌር ኦቨር 2፣ የ90 ቢሆን ፓይ አር ስኩዌር ኦቨር 4፣ የ45 ቢሆን ቴታው ፓይ አር ስኩዌር ኦቨር 8። ልክ እንደዚህ እያለ 360 ዲግሪ የሙሉ ክብ ሲሆን 360 ለ360 አንድ ፓይ ሬዲየስ ስኩዌር ይሆናል ማለት ነው። ኦኬ ኤሪያ ኦፍ ሴክተር ማለት ይሄ ነው። ፔሪሜትር ኦፍ ሴክተር ከፈለግን ግን ፔሪሜትር ኦፍ ሴክተር ሁለት ነገሮችን ማሰብ አለብን። ይህን ሴክተር የፈጠረልኝን አሁን እዚህ ጋር ሴክተሩን ልክ እንደዚህ አድርጌ ላስቀምጠው። እዚህ ጋር አንድ ሬዲየስ አለ፣ ከታች አንድ ሬዲየስ አለ፣ እዚህ ጋር ኤስ አርክ ሌንግዝ አለ። ስለዚህ 2 ሲባዛ በሬዲየስ ሬዲየስ ሲደመር ሬዲየስ ሲደመር ኤስ ፔሪሜትር ማለት ሬዲየስ ሲደመር ሬዲየስ ሲደመር ኤስ ይሆናል ማለት ነው። ስለዚህ ሬዲየስ ሲደመር ሬዲየስ 2 ሬዲየስ ሲደመር ኤስ ይሆናል ማለት ነው። ኤስ ማለት አርክ ሌንግዝ ነው፣ ከላይ ተነጋግረናል። ኤስ ማለት 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ የሚለው ማለት ነው። በዛ 2 ታይምስ አር ፕላስ 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ ፔሪሜትር ኦፍ ሴክተር ይሆናል ማለት ነው። ፔሪሜትር ኦፍ ሴክተር። ሴክተር እና ሴግመንት የሚለያዩት ሴክተር በሬዲየስ እና በአርክ የሚፈጠር ሲሆን ሴግመንት ደግሞ በኮርድ እና በአርክ የሚፈጠር ነው። ለምሳሌ
if the angle of the sector with radius 6 centimeter and theta 210 degree then find the area and perimeter of sector ይላል። ሁለቱንም ነው የጠየቀኝ። የመጀመሪያው ኤሪያ ነው። ኤሪያ is equal to pi radius square ሲባዛ ቴታ ኦቨር 3 360 ዲግሪ ነው። ይህ ማለት ሬዲየስ ስኩዌር 36 ነው። ስለዚህ 36 ፓይ ታይምስ 210 ኦቨር 360 ዲግሪ ማለት ነው። is equal to ይሄ በዚህ ይጣፋል 21 36ኛ 36 በ36 እዚህ ጋር ይጣፋና 21 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። 21 ፓይ ሴንቲሜትር ስኩዌር። ሁለተኛው ጥያቄ ምንድነው? ፔሪሜትር። ፔሪሜትር ማለት 2 ሲባዛ በሬዲየስ ሲደመር 2 ሲባዛ በፓይ ሲባዛ በሬዲየስ ቴታ ኦቨር 360 ዲግሪ 2 ሲባዛ በሬዲየስ 12 ሲደመር 12 ፓይ ታይምስ 210 ኦቨር 210 ኦቨር 360 ዲግሪ ማለት ነው። ኦኬ 12 ሲደመር እዚህ ጋር 0 በ0 ይጣፋል 3 7 ፓይ ማለት ነው። ዩኒታችን በሴንቲሜትር ይሆናል። 12 ሲደመር 7 ፓይ ሴንቲሜትር ብለን እናስቀምጣለን። ይሄ ሲምፕሊፋይ ተደርጎ ነው። ስለዚህ ቀላል ነው፣ ፎርሙላዎቹን መያዝ ነው ማለት ነው። ሌላኛው ኤሪያ ኦፍ ሴግመንት ነው። በነገራችን ላይ ሴግመንት ፔሪሜትሩን ከላይ አይተናል። ሌንግዝ ፕላስ ኤስ ነው ብለናል። ፔሪሜትር ማለት ሌንግዝ ማለት ሌንግዝ ኦፍ ኮርድ፣ ኤስ ማለት ደግሞ አርክ ሌንግዝ። ስለዚህ ኤሪያውን እንዴት እንፈልጋለን ስንል አን አርክ ኤንድ ቱ ራዲ ኦፍ ዘ ሰርክል ፎርም ኤ ሴክተር። ከላይ ነግሬያችኋለሁ። ሴክተር ማለት በሰርክል እና በራዲየስ የተፈጠረ ሴክተር እንለዋለን። ኦኬ these two radii and the chord of the segment together to form a triangle በአንድ ላይ ምን ይሰራሉ እያለን ነው? ትሪያንግል ይሰራሉ እያለን ነው። ሲከታችን ማለት መጀመሪያ ሰርክሉን ላስቀምጥ፣ ከዛ በኋላ እስኪ ሴግመንቱን ላውጣ። ሴግመንት ብለን የምንጠራው ይሄ ኮርዱ ነው። ሴግመንት ምንላት ይችኛዋን ፓርት ነው ሴግመንት እንላታለን። ኦኬ ከዛ በኋላ ምን እናወጣለን? ወደ መሃል ኤክስቴንድ በማድረግ ሁለቱን ሬዲየሶች እናወጣለን። ስለዚህ በዚህን ጊዜ ሴክተር ሆነ ማለት ነው። ሬዲየስ አለ እዚህ ጋር ቴታ ፎርም አድርጓል። አሁን የተቀባና ያልተቀባ ፓርት ይታየናል በዚህ ውስጥ። አሁን ብቻውን ላውጣው። እዚህ ጋር ብቻውን ሳወጣው እዚህ ጋር ልብ በሉ ሴክተር የምትባለው እቺኛዋ ፓርት ሴግመንት ምንላት ይቺ ፓርት ናት የጠቆረችው። እዚህ ጋር ሬዲየስ በጠቅላላ ሴክተር ነው። በጠቅላላ ስታዩ ሴክተር ነው። እዚህ መሃል ላይ ያለው ሌንግዝ ኦፍ ኮርድ ይባላል። የኮርዱ ሌንግዝ ነው። እዚህ ከውጭ ያለው ደግሞ ኤስ አርክ ሌንግዝ እንለዋለን። እንግዲህ ሙሉ ሴክተር አለ። ሙሉ ሴክተር ማለት ፓይ አር ስኩዌርድ ታይምስ ቴታ ኦቨር 360 ዲግሪ ነው። የሙሉ ሴክተሩ ሙሉ እዚህ ጋር የምታዩት የጠቆረው ነገር ሳይኖር ማለት ነው። ሲቀነስ 1/2 አር ስኩዌር ሳይን ቴታ ምኑን የተቀነሰው? ትሪያንግል ተፈጥሯል እያለን ነው። ዘ ቱ ራዲ ኤንድ ዘ ኮርድ ከላይ ተመልከቱ። ዘ ቱ ራዲ ኤንድ ዘ ኮርድ ኦፍ ሴግመንት ቱጌዘር ቱ ፎርም ትሪያንግል ተፈጥሯል ውስጥ ላይ። ትሪያንግሉን ብቻውን እዚህ ጋር ሳወጣው ይሄን አይነት ትሪያንግል አለ። ይሄ ሬዲየስ ሌንግዝ የሆነ ትሪያንግል አለ። ከውጭ ላይ ደግሞ ሌላ ሴግመንት አለ። ስለዚህ ሙሉ እንደዚህ ሲሆን ሴክተር ይሆናል።
ከሴክተሩ ኤሪያ ላይ ከጠቅላላው ላይ ያልጠቆረውን ትሪያንግል ወይም ይሄ ያልጠቆረውን ትሪያንግሉን ቀንሰን እናወጣለን ቆርጠን ማለት ነው። ናው ዘ ኤሪያ ኦፍ ሴግመንት ኦፍ ሰርክል ኢዝ ኢኳል ቱ ኤሪያ ኦፍ ሴክተር ከሙሉ ሴክተር ላይ ኤሪያ ኦፍ ትሪያንግሉን ቀንሰን ስናወጣ የጠቆረችዋ ብቻ ትሆናለች ማለት ነው። የጠቆረችዋን ብቻ ነው አሁን ይሄ ውስጥ ልንፈልግ ያሰብነው። ስለዚህ ከሴክተሩ ላይ ትሪያንግሉን መቀነስ ማለት ነው። ስለዚህ ፓይ አር ስኩዌር ታይም ቴታ ኦቨር 360 ዲግሪ ማይነስ 1 ኦቨር 2 አር ስኩዌር ሳይን ቴታ። ከላይ በተነጋገርነው መሰረት ሸድዱን ለማግኘት ኤሪያ ኢዝ ኢኳል ቱ ኤሪያ ኦፍ ሴክተሩ ሲቀነስ ኤሪያ ኦፍ ትሪያንግሉ ማለት ነው። የትሪያንግሉን ኤሪያ እና ከሴክተሩ ላይ የትሪያንግሉን እንቀንሳለን። ይህ ማለት የሴክተሩ ፓይ ሬዲየስ ስኩዌር ቴታ ኦቨር 360 ዲግሪ ማይነስ 1 ኦቨር 2 አር ስኩዌር ሳይን 60 ዲግሪ ማለት ነው። እሺ ሳይን 60ውን በኋላም ብንጠቀመው ችግር የለም። ፓይ ሬዲየስ ስኩዌር ሬዲየሱ 4 ነው ስኩዌር ሲሆን 16 ሲባዛ ቴታ ኦቨር 60 360ኛ ማለት ነው። ስለዚህ 1/6ኛ ይሆናል። እዚህ ጋር 1/6ኛ ማይነስ 1/2ኛ አር ስኩዌር 16 ሳይን 60 ሳይን 60 ዲግሪ ማለት ራዲካል 3 ኦቨር 2 ነው የሚሆነው። ኦኬ እዚህ ጋር እናቃለው 16 ስድስተኛ ማለት 8 ፓይ ኦቨር 3 ማለት ነው። 8 ፓይ ኦቨር 3 ማይነስ 4 ራዲካል 3 ማለት ነው። ይሄ ናው ኢዝ ኢኳል ቱ 3 በ4 12 ነው። ስለዚህ 8 ፓይ ሲቀነስ 12 ራዲካል 3 ኦቨር 3 ይሆናል ማለት ነው። If the area of the sector is 100 meter square and the area of the enclosed triangle is 78 meter square, what is the area of segment ይላል። ስለዚህ ቀላል area of sector minus area of triangle ስለሆነ ስለዚህ ከመቶ ላይ 78 መቀነስ ነው። በጣም ይሄ ሲምፕል የሆነ ጥያቄ ነው። ስለዚህ 22 ሜትር ስኩዌር 22 ሜትር ስኩዌር። በዚህ ዙሪያ ሁለት ቶፒኮችን ብቻ ነው ማነሳው አንግል ፎርምድ ባይ ኮርድ በሚለው ላይ ማለት ነው። In the circle as shown in the figure below, the two chords PR እና QS intersect inside the circle at a point T. ሁለት ኮርዶች በሰርክል ውስጥ ሊቆራረጡ ይችላሉ እና እነዚህ ሁለት ኮርዶች ሲቆራረጡ የሚፈጥሩት አንግል እንዴት ይፈለጋል የሚል ነው የዚህ ርዕስ ዋና ዓላማ ማለት ነው። ይሄን የምንፈልግበት ደግሞ እዚህ ጋር ተቀምጦላችኋል። ሜዠር አንግል ኦፍ PTQ PTQ ማለት P ከታች ነው ከዛ TQ ወደ ይሄኛው አንግል ማለት ነው። ይሄንን አንግል እንዴት እንፈልጋለን ስንል አንድ ሁለተኛ ሜዠር አንግል ኦፍ አርክ PQ ይሄኛው አርክ ሲደመር በተቃራኒ ያለው አርክ ከወዲያ ሲካፈል ለሁለት ማለት ነው። ሲደመር ሜዠር አንግል ኦፍ አርክ RS ሲካፈል ለሁለት ማለት ነው። ስለዚህ ውስጥ ያለችውን አንግል እንዴት ነው የምታገኙት? ከውጭ ያለው በተቃራኒ ያለው ከውጭ ሁለቱን ደምራችሁ ለሁለት ስታካፍሉት ታገኙታላችሁ ውስጥ ላይ ያለው ማለት ነው። ወይም ማንን ሊሆን ይችላል? QTR ከሆነ ደግሞ QTR ማለት ይሄ ከላይ ያለችውን ማለት ነው። ይሄ ከሆነ ደግሞ QR ማለት ይሄ ሲደመር ከታች ያለው ከP እስከ S ድረስ ያለው ማለት ነው። PS ደምረን ለሁለት እናካፍላለን ማለት ወይም ቀለል ላድርገው እዚህ መሃል ላይ ያለውን የተወሰነ ፊደል ልተካና ለምሳሌ ቴታ ልበለው ይሄንን ቤታ ልበለውና ቴታ እና ቤታን ቀለል አድርጌ እዚህ ጋር ሳሳያችሁ ቴታ እኩል ይሆናል QP ወይም PQ ሲደመር ከወዲያ ያለው RS አርክ ነው ሲካፈል ለሁለት ማለት ነው። ይሄንን ደምራችሁ ለሁለት ማካፈል ማለት ነው። ወይም ቤታ ላይ ከሆነ የምትፈልጉት ደግሞ QR ሲደመር PS ሲካፈል ለሁለት ማለት ነው።
ሁለቱን ተጠቅመን እንሰራለን። ከዚህ ውጭ ሌላ አንግል የለም ወይ ብላችሁ እዚህ ጋር ጥያቄ ብታነሱ፣ ለምሳሌ ቴታ ከወዲህኛው ጋር ተመሳሳይ ነው። ለምሳሌ ይህ ጋም ሌላ ቴታ ልበል። ስለዚህ በጀርባ ለጀርባ ዘዌ ወይም ኦፖዚት አንግል የቴታ ከዚህኛው ቴታ ጋር እኩል ይሆናል። ስለዚህ ከወዲህ ያገኛችሁት ማለት ከወዲያም ተመሳሳይ ነው ማለት ነው። ከታችም ቤታን እንደዚሁ ኦፖዚት አንግል በሚለው ማለት ነው። ስለዚህ በሰርክል ላይ የሚቆራረጡ ሁለት ኮርዶች የሚፈጥሩት ዘዌ እንዴት ይፈለጋል ባል በዚህ ፎርሙላ ይፈለጋል ማለት ነው። አሁን እዚህ ውስጥ ጥያቄ ላይ የውጭው ይሁን የውስጡ የሚጠየቀው አይታወቅም። ግን ፎርሙላችን ይሄ ሁለቱን እንደ ጊብናችን እንጠቀመዋለን ማለት ነው። ሁለቱንም መጠቀም ግዴታ አይደለም። በተሰጠን ላይ አንድ ነገር ነው ብቻ ነው የምንጠቀመው። ምሳሌ እስኪ እንመልከት። እዚህ ጋር ምሳሌው እንዴት ተሰጠ ስንል ፒ ኪዩብ አርክ ነው የተሰጠን። ከፒ እስከ ኪው ድረስ ይሄኛው ስንት ተሰጥቷል? 68 ተሰጥቷል። ሌላ የተሰጠ ምንድነው? አርኤስ በወዲያ በኩል ያለው 128 ተሰጥቶኛል። 128 ተሰጠና ማን የተጠየቀው? አርቲኤስ እዚህ ጋር ያለው ነው የተጠየቀው፣ ከወዲህ ያለው ማለት ነው። ሌትሰይ ይህንን ቴታ ልበለው አርቲኤስ ማለት ነው። ኦኬ ሜዥር አንግል ኦፍ አርቲኤስ እኩል ይሆናል 1/2 ሲባዛ ፒኪው ሲደመር አርኤስ ማለት ነው። ይህ ማለት ቴታ ብዬ ተጠቅሜዋለሁ አርቲኤስን 1/2። ይሄ አርክ ነው አርክ። ስለዚህ ፒኪው ስንት ነው? 68 ሲደመር 128 ሲካፈል ለ2 ማለት ነው እኩል ይሆናል 196 ይመጣል። 196/2 እዚህ ጋር ሌላ ምን ተጠይቋል? ኢን ዘ ፊገር ኢፍ ሜዥር አንግል አርኩ 28 ተሰጥቷል። አንደኛው አርክ ከውጪ 28 ተሰጥቷል። ከታች 132 ኤክሱን ፈልጉ ነው የሚለው። 28 ሲደመር 132 ሲካፈል ለ2 ማድረግ ነው። ይህም ተመሳሳይ ነው ከላይ ምሳሌ ላይ በሰራ ነው መሰረት። ስለዚህ ኤክስን ለማግኘት 28 ሲደመር 132 ሲካፈል ለ2 ማለት ነው። በጣም ቀላል ነው። ይሄኛው 160 ሲካፈል ለ2 ማለት ነው። ስለዚህ 80 ዲግሪ ይመጣል ማለት ነው። ሌላው የመጨረሻው ቶፒክ አንግል ፎርምድ ባይ ሴካንት ኤንድ ታንጀንት ላይን የሚለው ነው። ሜዥር ኦፍ አንግል ፎርምድ ባይ ቱ ሴካንትስ በሁለት ሴካንቶች ቢትዊን ቱ ሴካንትስ ኦር ቢትዊን ቱ ታንጀንትስ ኦር ሴካንት ኤንድ ታንጀንት that intersect at a point outside the circle is equal to 1/2 of the positive difference of the measure of the intercepted arc የሚል ነው። እዚህ ከላይ ያሉትን እያንዳንዱ ለየብቻ እናወጣ። ሴካንት ማለት ክብን ቆርጦ የሚያልፍ መስመሮች ናቸው። ክብን ቆርጠው የሚያልፉ መስመሮች ሆነው ግን ውጪ ሆነ ቦታ ላይ ይቆራረጣሉ። ለምሳሌ ይሄንን ተመልከቱት። ፎርምድ ባይ ቱ ሴካንት ማለት ልክ እንደዚህ አይነት አንግል ፎርም ሲደረግ ማለት ነው። ይሄ መጀመሪያው ቢትዊን ቱ ሴካንት ማለት ሁለት ሰርክልን ቆርጠው የሚያልፉ ወይም የሚወጡ ከሰርክሉ ውጪ የሆነ ቦታ ላይ ኢንተርሴክት ቢቆራረጡ ወይም ቢገናኙ ልክ እዚህ ጋር ያለውን አንግል እንዴት እንፈልጋለን ነው። ሁለተኛው ቢትዊን ቱ ታንጀንት የሚለው ደግሞ እንደዚሁ ይሄንን ታንጀንት ላይን ለምሳሌ እንደዚህ አድርጌ ይሄ ታንጀንት ላይን ይባላል። ታንጀንት ሁለቱ ላይ ነው ታንጀንት ሲሆኑ አሁንም እዚህ ጋር የሚፈጠር አንግል አለ ቴታ። ስለዚህ ነው የሚያወራን። ሌላ ደግሞ ኦር ኤ ሴካንት ኤንድ ታንጀንት ኢንተርሴክት ይላል። አንደኛው ሴካንት አንደኛው ታንጀንት ሲሆን ማለት ነው። ለምሳሌ ይሄኛው ሴካንት ነው፣ ይሄኛው ግን ታንጀንት ነው። ልክ አንድ ሴካንት አንድ ታንጀንት ማለት ነው። ሁለት ሴካንቶች በአንደኛው ሴካንት አንደኛው ታንጀንት ወይም ሁለቱም ታንጀንት ሲሆኑ ልክ በዚህ መልኩ የሚፈጠር አንግል አለ እያለን ነው።
ሶስቱም ጋር ተመሳሳይ የሚያደርጋቸው ነገር ሶስቱም ጋር ያለው ቴታ አፈላለጉ ተመሳሳይ ስቴፕ ነው፣ ልዩነት የለውም። ሁለቱም ሴካንት ቢሆኑ ሁለቱም ታንጀንት ቢሆኑ አንደኛው ሴካንት አንደኛው ታንጀንት ቢሆንም የምንፈልግበት አፈላለግ ዘዴ ተመሳሳይ ነው። እሺ እንዴት ነው ተመሳሳይ የሚሆነው? ለምሳሌ እዚህ ጋር ኤ ቢሆን እዚህ ታንጀንቱ ላይ ያለው ፖይንት ቢ ቢሆን፣ እሺ ውስጥ ላይ የተቆረጠ እዚህ ላይ ሲ፣ እንደዚሁም እዚህ ጋር አንድ ቦታ ላይ ብቻ ስለሚነካው ቢ ይሁን። ይሄኛውን ኤ እዚህ ጋር ቢ፣ እዚህ ውስጥ ላይ ያለውን ሲ፣ ይሄኛውን ደግሞ ዲ ልበለው። በዚሁ ይሄን ሲ ይሄኛውን ዲ ላድርገው። ቴታ እንዴት እንፈልጋለን? አሁን እዚህ ላይ ሶስቱም ላይ እስኪ ለየብቻ እንፈልግ። ቴታ እኩል ይሆናል ዘ ፖዘቲቭ ዲፈረንስ ነው የሚላቸው ሃፍ ኦፍ ዋን ሃፍ ኦፍ ዘ ፖዘቲቭ ዲፈረንስ ኦፍ ዘ ሜዥር ኦፍ ኢንተርሰፕትድ አርክ ነው የሚለው። የመጀመሪያውን ስትፈልጉ ከትልቁ አርክ ላይ ማለትም ከኤቢ ከውጨኛው ላይ ሲቀነስ ውስጥ ላይ ያለችው አለች ሲቢ ይሆናል ማለት ነው። ሲቢ ለምን? ቢ ለሁለቱም አንድ ቦታ ታንጀንት ስለሆነ በዚህን ጊዜ ማለት ነው። ለዚህኛው ጊዜ ደግሞ ምን ይሆናል? ኤቢ ሲቀነስ ሲዲ ሲካፈል ለሁለት፣ ይሄ ቴታውን ቴታን የምንፈልግበት ሲሆን ለሶስተኛው ደግሞ የምንፈልግበት ምናልባት የሶስተኛውን ቴታ ትንሽ ለየት ላድርገው፣ ግን ተመሳሳይ አካሄድ ነው። በመሃል ላይ አንዳንድ ነጥብ ልጨምርበት። ለምሳሌ እዚህ ጋር ኤ የሚባል ፖይንት ልጨምር፣ እዚህ ጋር ቢ የሚባል ልጨምር። ለምን? የትኛው አርክ እንደሆነ ግልጽ ለማድረግ ማለት ነው። ሲቢዲ ከላይ ያለው ሲቀነስ ሲኤዲ ከታች በኩል ያለው አርክ ሲካፈል ለሁለት ይሆናል ማለት ነው። በዚህ መልኩ ሶስቱንም እንግዲህ በቱ ሴካንት በቱ ታንጀንት ወይንም በሴካንት እና በታንጀንት የተሰጡ ቢኖሩ በዚህ መልኩ ሶልቭ ይደረጋል ነው። ስለዚህ በዚህ መሰረት እዚህ ምስሉ ላይ የምትመለከቱት ኤክስ እንዴት ይፈለጋል ካል 1/2 ሲኢ አርክ ሲኢ ሲቀነስ ቢዲ ማለት ነው። ቢዲ ሲካፈል ለሁለት ኤክስ እኩል ይሆናል 1/2 ሲኢ ማይነስ ቢዲ ብለን እንፈልጋለን ማለት ነው። ኢንተርሰፕትድ አርክ ማለት ከውጭ ያለው ትልቁ አርክ ሲቀነስ ውስጥ ላይ ያለችው ትንሹ አርክ ማለትም ቢዲ እዚህ ጋር በሰማያዊ ያደመቅኩት ማለት ነው። በሰማያዊ ያደመቅኩት አርክ ሲኢ ማለት ደግሞ ይሄ ከላይ በቀይ ያለው አርክ ማለት ነው። እሱን አቀናንሰን ለሁለት ስናካፍል የምናገኘው ይሆናል ማለት ነው። ምሳሌ አርክ ቢዲ፣ እስኪ እዚህ ጋር የተሰጠውን ጥያቄ እንመልከት። ከቢ እስከ ዲ ወይም የውስጠኛዋ ትንሿ ማለት ነው 43 ተሰጥቶናል። ሌላው አርክ ሲኢ ከውጭ ያለው ደግሞ 107 ተሰጥቶናል። ስለዚህ ኤክስ ነው ፈልጉ የሚለው። ኤክስ ማለት አርክ ሲኢ ማይነስ ቢዲ። ስለዚህ እዚ ኳልቱ 1/2 አርክ ሲኢ ማለት 107 ማለት ነው። 107 ሲቀነስ 43 ሲካፈል ለሁለት 64 ሲካፈል ለሁለት፣ ስለዚህ ስንት ይመጣል ማለት ነው? 32 ዲግሪ። ስለዚህ ጠቅላላ ሰርክል ላይ የነበረው በአጠቃላይ ይህንን ይመስላል ማለት ነው። በዛሬው ቪዲዮ ላይ ስለ አርክ ሌንግዝ፣ ፔሪሜትር ኦፍ ሴግመንት፣ ኤሪያ ኦፍ ሴግመንት፣ ፔሪሜትር ኦፍ ሴክተር፣ ኤሪያ ኦፍ ሴክተር እንደዚሁም ሌንግዝ ኦፍ ኮርድንም በክለሳ መልኩ አይተናል። ሌላው መጨረሻ ላይ ሁለቱን ያየናቸው በሁለት ኮርዶች በሰርክል ውስጥ ሲቆራረጡ የሚፈጠረውን አንግል እንዴት እንፈልጋለን ሲሆን፣ የመጨረሻ ላይ ደግሞ ያሳየኋችሁ አንግል ፎርምድ ባይ ታንጀንት ኤንድ ሴካንት ላይን አውትሳይድ ዘ ሰርክል የሚለው ርዕስ ነው። እንደዚህ አይነት ጥያቄ ኢንትራንስ ኤግዛም ላይ መጥቶ አይቻለሁ። ቁጥሩ ይሄ ይሁን ቁጥሩ ቢለይም ይሄም ቢሆን ግን ይሄን የሚመስል ጥያቄ መጥቶ ነበረ። ስለዚህ ከክብ ላይ ለምሳሌ ከመጡት ጥያቄዎች ውስጥ አንዱ ይሄን የሚመስል ነበረ። ስለዚህ በትክክል መረዳታችሁን እና በትክክል ማወቃችሁን ቼክ አድርጉ። የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። በሚቀጥለው በሌላ ርዕስ እንገናኛለን። ቻው።